ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? በትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ክርስትናውን ላንተ በቃ ግድ ይላል። ሰምታችኋል? ድገሚያት ድገም። እማዬ እንኳን ተወለድሽ። ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔን? ተይው እሱንና ስጦታውን ክፈችው። ምንድን ነው? ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅም። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድን ነው ሽፎን? አረ ምን አይነት ችጋራም ናችሁ! አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ! እማዬ እሺ፣ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ ነው። ጭራሽ 2 ዓመት ይልኝ መሰለሽ? እንደውም 2 ዓመት አድርጌዋለሁ። እሺው ምንድነው እናድርገው? እናት አይደለሁም እንደ ሰራተኛ እያሰበኝ። እማዬ ምንድነው? ያው እኔ እንደነሱ እንዳሮንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አዋራ ማንሻ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ የምርህን ነው? አዎ። ወይኔ ልጄ እንደው ከነዚህ እጋጋሞች አንተ ትሻለኛለህ። እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያረካት? ተናገር። እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ሰራፎሉ ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ህዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ህዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ህዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ማክሌ ሆኜ በቅርብ ቀን እመጣለሁ። ምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁትና ስለየትኛው ወጣት ነው የምታወሩት? እኔ ቢራቢሮ አለልሽ አስጨነቅሻ። ቢራቢሮ እየለጠፈ አንቺ ጋር ያየች ለታይ በእናትሽ መከራዬና በሉኝ። ሰሞኑን ቢራቢሮ ብቻ በቃ ቤቴ በቢራቢሮ ተጨናንቆ ነበር። ኧረ እንኳን ተመለሽላቸው በእናትሽ። አምሮብሻል የኔ ማር። ዌልካም ባክ ልሽ ነው የኔ ጠንካራ የኔ ጀግና ሴት። ይመችሽ፣ ፈታ በይ። እሺ እና ቴንክ ዩ። ተምነሽነሽብን ጨፍሪልን። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምጽ ለሌላቸው ድምጽ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር
አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። ሌላ የምትይው ነገር አለ ሹልክ ከማለት በፊት እኔ ምስጋና ፈልጌ አይደለም። እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለኔ ስላክ ሳይሆን ለእውነት በቃ ይሄ አታውቅኝም፣ አላውቅህም። ከዚህ በፊት ሰልበኝ ታውቃለህ። በጣም ውርድ አድርገኸኝም ታውቃለህ። ምናምን አስታውሳለሁ። ምን እናንተ ምን እንተዋወቀው ተነካክተን እንደሆነ ራሱ እኮ ግራ ይገባል። የዛኔ አስታውሳለሁ። በምን ተነጋገርን ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ ረስቼዋለሁ። ተውስም ብቻ ከዛ ይቅርታ ተባባልን ወዲያው አይደለ ወይ ተባባልን። ያ በምን እንደሆነ አላስታውሰውም። እኔ እግዚአብሔር በሚያውቀው ኤኒዌይስ እኔ ለምስጋና እግዚአብሔር ምስክሬ ወጥተሽ ብትሰድቢኝ ማለት ነው። እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ አሁን ዴዚ እወዳታለሁ ላሳርገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደች። ወይ ዴዚ አንቺማ ብትደበድብኝም አልመልስም አለ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር ላላሳለሁ። እድሜያችሁ አንግ ከሆነ እድሜያችሁ ነው። እናንተ ፈታ ልትጫወቱ ልትማሩበት ነው። ገባች? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል። እውነቴን ነው። ያንን ነው የምለውና ከዛ ውጪ ምንም ነገር የለም። ያንን ነው የምለውና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋር ግን የሚልሱልን ፈጣሪው ናቸው። እነ ጥንፌ ገለጡ እንላላሳለበት እሱ ሳይበዛ ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች ያቀበሉ የሚወዱሽ እንዳሉ እንድታቂና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነውና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ኮንክ ሴት ልጅን አትመታም። ምላስ ምናምን ልሰልባት ትችላለህ አለ። ግን መምታት ሴት ልጅ በተአምር ማለት ነው። በህይወት እግዚአብሔር ምስክሬ ነው የምልሽ ሴት ልጅን ጫፍ ነክቻለሁ። ጫፍ የሴት ልጅ ነክ እግዚአብሔር ምስክሬ። በቃ እና አደራ ሴትን የምትመጡ ሰዎች ካላችሁ፣ አንዳንድ ደግሞ ፋረሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ እንደዛ መሆን አይቀርም። ኢኖ ይጫማ በሆነ ነገር ይጀምራል። ከዛ በኋላ መውደዱን በምን አውቃለሁ እኔ ሬሳ ሳጥን ይሸጥልሻለሁ እናቱ በነፍስሽ መጡ። አደራ እንደሱ እንዳትሉ። መውደድ አይደለም። ወንድ ልጅ ሲወድሽ ይንከባከብሻል። አቀጠም ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት እንጂ ዱላ ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላሳግኝና ልውረድ። እንወድሃለን እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት። እንዳጠፊ ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መጥተሻል አይደል? አዎ መጥፋት የለም ከዚህ በኋላ የለም። ተስማምተናል። ቤተሰብ ስትጠፋ የት ነሽ እያላችሁ ጓበሉባት አለ። እሺ ጃኒ፣ መልካም ጊዜ። ተባረክ። አሜን። እኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ የምንልበት ያርገን። ክርስትናውን ላንተ በቃ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነች ለሚስት፣ ወንድ ከሆነም ላንተ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል። ፋይ አንቀባሬ። ጌታ ኑሪልኝ እናት። መልካም ጊዜ። ባይ ማክሌ ሆኜ በቀን ምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና